መተት ነኝ። 400 ሺህ ብር ነው የተከፈለው። ከናዝሬት ነው የመጣሁት። ከናዝሬት ነው የመጣሁት። ከናዝሬት 400 ሺህ ብር። ምን አድርግ ተብለን የገባው? በቃ ቤተሰቡ ንብረቱ እንዲወድምበት። እሺ አባትየው ጤነኛ እንዳይሆን። እሺ ግን ማድረግ አልቻልንም። በቃ ሚካኤል አጋለጠን። በቃ በመብረቁ ቅዱስ ሚካኤል ስም በቃ አመስግኑ፣ ልብላችሁ አመስግኑ። አያያችሁ ነው። ምንድነው አሁን ያወጣው? እዚህ ወጣ የጭንቅላት መተት ጭንቅላት ውስጥ የተቀበረ ያለት ድንጋይ በትምህርት ያስደገምነው ነው። ያለት ድንጋይ አያያችሁ ነው። ምን ተሰማሻው? ቀለለኝ ጭንቅላቴ ታዩታላችሁ። ጨው ነው የሚመስለው መጨረሻ ላይ ከእህታችን የወጣው። እውነት ለመናገር በጣም ያሳዝናል። የአለት ድንጋይ ምንም የማይሰበር እያያችሁት ነው። ውሸት እንዳይባል ሌላ እንዳይባል ሁሉም ሰው ባለበት ነው። እንግዲህ በጣም ያሳዝናል። እኔ የመጣሁበት ጥለውኝ ነው። እሷን ለማጥፋት ነው የተላኩት፣ ግን መብረቁ ሚካኤል አላስገባኝም። በቃ ቆይ ገብታ አታውቅም እንዴ? ጸበል እሷ ገብቻለሁ፣ ግን ለቀኩልና ለኔ ድብቅ እላለሁ። ለቀኩ ብለን አትሄድም? አልሄድም። ስለዚህ አጋንንት ማነው? ካህን ነው ጳጳስ ነው አይልም። ከሁሉም ካልጸለየ ከተኛን ማንንም ቢሆን አይመረም። ይኸው እንግዲህ ባህሪያችን እንዲህ ሆኗል። መተት ነኝ ማለት ጀምረናል። በእግዚአብሔር አርአያና አምሳል ተፈጥረን የሥላሴ ልጅ ሆነን ስመ ክርስትና ማነሱ እሱ ኃይለ ገብርኤል ማነ ሲባል ኃይለ ገብርኤል ማለት አቁመናል። ማነ ስንባል መተት። ለምን? የሰው ልጅ ክፋት እና አጋንንት ህብረት። እንዴት አንተ ይሄን ሁሉ ዘመን ከሷ ጋር ኖርክ? በቃ እያሰቃየኋት ነው፣ እያንከራተትኳት፣ በየሀገሩ በየሰው ቤቱ እያንከራተትኳት የቤተሰብ ፍቅር ሳልሰጣት ነው። ኧረ እኔ ነው ስርዓት የለም እኮ አልከኝ። ያንተን አላውቅም። በቃ እኔ ስርዓት የለኝም። ስርዓት የለም? አዎ ስርዓት አታውቅም? 100 ሺህ ብር የተበላሁት 100 ሺህ ብር። ወይኔ ብዙዎቻችን በክፉ መንፈስ መያዛችንን አናውቀውም። ከሀገር ከስራ ከኑሮ በቃ እንደው ስንንከራተት እንኖራለን፣ እንባዝናለን። መቼ ነው የኔ ነገር የሚያበቃው? መቼ ነው የሚስተካከለው? እያለን ዘመናችንን እንቆጥራለን። የመጣንበትን ዘመን ዞር ብለን ስንመለከት ብዙ የከሰሩ ዘመኖች አሉ። ትምህርቷን አስተጓት ከሰው ቤት ገብታ እያንከራተታታለሁ። ዩኒቨርሲቲዋ የሰው ቤት ሆነ። ዩኒቨርሲቲዋ የሰው ቤት ሆነ? አዎ የሰው ቤት አደረግን፣ አንከራተትናት። በትምህርቷ ጎበዝ ነበረች? አዎ በጣም ጎበዝ ነበረች። አጋንንት በግድ ሂድ አይባልም። የሰማችሁ ነው? ሂድ አትበሉ። እንዲሁ አጋንንት ከእናንተ እንዲወጣ አይደለም መትጋት ያለባችሁ። ቅዱሱ መንፈስ ወደ እናንተ እንዲቀርብ ነው። ሊቀ መላእክቱ ቅዱስ ሚካኤል ከእናንተ ጋር እንዲሆን ዘወትር ስትተጉ አያስቀምጠውም። ያን ጊዜ እሄዳለሁ ይላል። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። የተላኩት ትናንትና ነው፣ የወጣው ዛሬ ነው። አንተ ስርዓት ያዝ። ስርዓት አላውቅም። ስርዓት የለም እኮ ተወኝ በቃ። ኧረ እባክህ ተወኝ። ስርዓት የለኝም። ስርዓት የለኝም። ኧረ እኔ ነው ስርዓት የለም እኮ አልከኝ። ያንተን አላውቅም። በቃ እኔ ስርዓት የለኝም። ስርዓት የለም? አዎ ስርዓት አታውቅም? 100 ሺህ ብር የተበላሁት 100 ሺህ ብር። ወይኔ አልገባኝ። የምን 100 ሺህ ብር? በቃ እሷ አላጠራ 100 ሺህ ብር ተቀብያለሁ። ገና ይሰጠኛል 500 ሺህ ብር ገና። ወግድል ታጋድል ይበቃው። የሰውን ህይወት ለማበላሸት የሰውን ህይወት ስነ ስርዓት አይ ስነ ስርዓት ያዝ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሁላችንም ተይዘናል። ተያዝን እኮ አባ እኮ ታስረናል። አይ እኮ ስነ ስርዓት ታስረናል። በቃ አሁን ናት ምረክ። አሁን ስነ ስርዓት ይዛል። ይሄ አውደ ምሕረት ነው። እኔስ ምን አውደ ምሕረት ነው? ወይ አውደ ምሕረት ነው። አንተ አላውቀውም አባዬ፣ ይሄን ቦታ አላውቀውም። እንዴ ማለት አላውቀውም። ይሄን ቦታ አታገለግልም? ለምን ነው የማገለግለው? ደፍተራ እኮ ነኝ። እሺ እንግዲህ እግዚአብሔርን እጅግ አድርጋችሁ የምታመሰግኑ የምፈልገው አንድ ጉዳይ አለ። እየሰማችሁ ነው? እግዚአብሔር እኝን የመሰሉ አባቶች፣ ዲያቆናት ወንድሞቻችንን ስነ ስርዓት እንድንፈታ እግዚአብሔር በቤቱ አጽንቷቸው እናንተ እንድትድኑ
እናንተ እንድትፈወሱ በሊቀ መላእክቱ በቅዱስ ሚካኤል ተራዳኢነት ይህን ቦታ አልመተው በጸሎት እያከበሩ ነው። አታመሰግኑም እግዚአብሔርን? እነ መጋቢ ሃይማኖት ሌሎችም ካህናት አባቶቻችን ዲያቆናት ወንድሞቻችንን እግዚአብሔር አምላክ በዚህ ስፍራ የመዳናችን ምክንያት ሆነው እዚህ ቦታ እያገለግልን ነው። እየሰማችሁ ነው አይደለ? ደግሞ እንዲህ አይነቱ ደግሞ አለ። እንዲህ አይነት ደግሞ አለ። ቤተ ክርስቲያንን ለጥቅም የሚቀርቡ አይ ስነ ስርዓት ያዝ። እየመሰከርኩልህ እኮ መስክር። አሬ ምን መስክር አለኝ እኔ ሰይጣን አይደለሁ እንዴ? ለምን ይመሰክር? አይ አንተ የመጣበት ነው። እኔ የመጣሁበት ጥላወጊኔ እሷን ለማጥፋት ነው የተላኩት፣ ግን መብረቁ ሚካኤል አላስገባኝም። በቃ እንግዲህ ስነ ስርዓት ስርዓት የሌላቸው ደግሞ አሉ። ቤተ ክርስቲያንን ለጥቅመኝነት ቀርበው ክህነታቸውን ድቁናቸውን አፍርሰው በንስሐ ተመልሰው ማገልገል ይችላሉ። ነገር ግን ጥግ ይዘው ደግሞ ትውልዱን እድል የሚወስዱ ኑሯቸው በትዳራቸው በህይወታቸው ማጥፋትን ስራ ያደረጉ አሉ። በገንዘብ ማለት ነው። እየሰማችሁ ነው? እየሰማችሁ ነው ወይ? ስንት ብር ነው የተከፈለ? እኔ ገና 500 ሺህ ብር ይከፈለኛል። ግን በቀጣይ ነው። አሁን 100 ሺህ ብር ተመልከተ። 100 ሺህ ብር ስርዓት የለም እንዴ? የኔ ብርቅ አይደለም። ተመልከተ። እሺ 500 ሺህ ብር ከዚህ በኋላ አሁን 100 ሺህ ብሩ ምን ለማድረግ ነው? 100 ሺህ ብሩንማ እሷን እውነት እንደው ትንሽ እግሯ ከተጣመመ እንኳን ትንሽ እግሯ ከተጣመመ ማለት ነው እንዳላጣምምሽ አንተ ያልተገዘቱ መንፈስ አጋንንት ጥርስ ምላስ እንዳላራግፈው። ቆይ እኔ ትዕቢተኛ ነኝ። እሺ ቆይ አይደለም 100 ሺህ ብር ምን ለማድረግ ነው? አለማወቅ 100 ሺህ ብር ምን ለማድረግ ነው? የማርያም ስገድ የገፋኝ ቆይ ስነ ስርዓት አታስረሳት። እየሰማው እኮ ነው። እሺ 100 ሺህ ብር እሷ ምን ለማድረግ ነው አልኩ? ለማጥፋት። ከየት የምታጠፋት? በቃ ከቤተ ክርስቲያን። ለምን ምን ታገኛለህ አንተ? ወይ ምንም አላገኘው ነገር አለኝ። ብዙ ነገር ይደረግልኛል። እድሏን ወስደህ ነው? ያልወሰድኩት ነገር የለኝም። በአጋንንት እድል የሚወስዱ ከዲያብሎስ ጋር ህብረት ያላቸው ለዲያብሎስ ቅርብ የሆኑ ሰዎች አሉ። እግዚአብሔር በእውነት ልቦና አይስጣቸው፣ ማስተዋል ያድላቸው። ይሄው የዲያብሎስ አገልጋዮች አሉ። የሰውን እድል በአጋንንት በኩል ወስደው ሀብት ለንብረት ፎቅ ለመገንባት ጥለን ለምናልፈው ነገር ማለት ነው ትተናው ለምን ሄደው ህይወት ከአጋንንት ጋር ህብረት። በጣም አሳፋሪ እኮ ነው። እድሏን የወሰደው አካል አላስተዋለም እንጂ እድል ለመውሰድ ከጠንቋይ ቤት እንዳላች አላስተዋለም። አባድናገር ማጥኝ ችግር የለም። ተራ አይደለም አንተ ስርዓት ያዝ። በተራ ታወራለህ። እድል ለመውሰድ ከአስማተኞች ዘንድ ሲሄዱ አስማተኛ ወይ ጠንቋዩ ጥበበኛ ነኝ የሚለው እየሰማችሁ ነው። ተቀበላ ስለማያውቁ ነው። አባ መናገር አለብኝ። ቆይ እኮ እሰጣለሁ፣ እድል እሰጣለሁ። ተረጋጋ። አለበለዚያ እሸኛለሁ። አለበለዚያ ሲሄድ የማያስተውለው ነገር ምንድን ነው? ልክ ገንዘብ ከፍሎ ስራውን ሲያሰራ ከአጋንንት ሲመጣ አጋንንት እዚህም ይመጣል፣ እድል የወሰደው ጋርም ይመጣል፣ የአስማተኛውን ጋርም ይመጣል። እድል የወሰደው በአጋንንት ኃይል ሀብቱን፣ ገንዘቡን፣ መኪናውን፣ ቤት ንብረቱ የሚፈልገው ኑሮ ይኖራል። እየሰማችሁ ነው። ፍጻሜው ምንድን ነው? ውድቀት ነው፣ ሲኦል ነው። ይሄው እዚህ ደግሞ እኛ ሲኦልን እንለማመዳታለን። እየሰማችሁ ነው። ሲኦልን እንለማመዳታለን። አንተ ስርዓት የለም እንዴ? ቆይ ወይ አባ ስርዓት ማን እየተቃጠልኩ ምን ነው? ተዘጋጅ። በኢየሱስ ክርስቶስ ስም ተዘጋጅ። በወላዲተ አምላክ ስም፣ በወላዲተ አምላክ ቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም ሁላችንም ከሰራ ካለ ተውጣ። መጀመሪያ ውጣ ከሰራ ካለ መሰራታ ብለ ማን አስቀምጦኝ? አባ ማን አስቀምጦኝ? ምን ሆንክ? ከሰራ ካለ ተቀ ማን አስቀምጦኝ? እኔ አየር ጋር እኮ ነው የተንከራተትኩት። እንኳን አይ አሁን ምን አላን ያለው ልቧ ጋር በሉ ለከልባ ውጣ፣ ከልባ ውጣ። ወይኔ ጥሩ አፍለ ታሰር ያለው ባካው ጋር ታሰር ቆይ አኮ ቴራላስ ቆይ ያላችሁ ወጥቻለሁ። በሊቀ መላእክቱ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ዳግመኛ ላልመለስ ሁላችንም ለዘላለም ሲኦል ታስረናል። ጥሩ ስበተች ነው። ጥሩ ምንድነው? ጥርስ ብድግ ዛር ነህ? የምን ዛር ነህ? ከእናቷ ነው የወሰድኩት። ከእናቷ የምን ዛር ነህ? የቤተሰብ እኮ ምንድነው ስም? አዳልሞት ነህ? ጠቋር ነህ? ምንድነው? ጠቋር ነህ? እሺ በልጅነት ነው የገባኸው? ገና
አብረህ ተወለድከው? አብረህ ተወለድን? እንዴት አንተ ይሄን ሁሉ ዘመን ከሷ ጋር ኖርክ? በቃ እያሰቃየኋት ነው፣ እያንከራተትኳት በየሀገሩ በየሰው ቤቱ እያንከራተትኳት የቤተሰብ ፍቅር ሳልሰጣት ነው ያሳደግኳት። እጅን እስቲ ረፍ፣ እጅን ረፍ፣ ራስ እጅን ያዝ። እሺ አንከራተትካት? አንከራተትካት? አዎ በደንብ አድርጌ ገና ደግሞ አንከራተታታለሁ። እድሜ ዘመኗን ነው ከቤተሰብ አጣልታት ነው? ገና አጣልታት። ቆይ ከቤተሰብ አጣልታት ነው? ገና አጣልታታለሁ። ገና እሺ ምን አረካት? ምን አረካት? እያሰቃየኋት ነው። በቃ በየሰው ቤቱ እያሰቃየኋት ነው። በየሰው ቤቱ አላወቀችህም? አንተን አላወቀችም? ብዙዎቻችን በክፉ መንፈስ መያዛችንን አናውቀውም። ከሀገር ከስራ ከኑሮ በቃ እንደው ስንንከራተት እንኖራለን፣ እንባዝናለን። መቼ ነው የኔ ነገር የሚያበቃው? መቼ ነው የሚስተካከለው? እያልን ዘመናችንን እንቆጥራለን። የመጣንበትን ዘመን ዞር ብለን ስንመለከት ብዙ የከሰሩ ዘመኖች አሉ። ብዙ የከሰሩ ኑሮች ጀምረን ያቋረጥናቸው በጣም ብዙ ከንቱ የሆኑ በጣም ብዙ ነገሮች አሉ። በእውነት እግዚአብሔር ሁላችን ይማረን። አሁን ችግሩ መንፈሱ ተደብቆ ስለገባ እኛንም ይደብቀናል፣ የመኖሩን ሚስጥር ይደብቅብናል። ስለዚህ ምንድን ነው የሚሆነው? አናውቀውም። እንደውም ምንድን ነው የሚለው መሰላችሁ? ውስጥ ቁጭ ብሎ ለጸሎት ስትቆሙ የአንቺ ጸሎት እኮ የማይሰማው ኃጢአትሽ ብዙ ስለሆነ ነው። ይህን ሁሉ ኃጢአት ሰርተሽ ንስሐ ብትገቢም እኮ ይሄ በቀላሉ የሚረሳ ኃጢአት አይደለም ይላል። ውስጥ ነው ጸሎታችሁ መልስ አይሰጥም ይላል ውስጥ ላይ ሆኖ። እኛም ታዲያ ለጸሎት ስንቆም ጥያቄያችን የማይመለስ ይመስለናል። ልክ እንደ ኤማሁስ መንገደኞች እግዚአብሔር ሩቅ ያለ ይመስለናል። እግዚአብሔር ግን ቅርባችን ነው ያለው። እግዚአብሔር ከኛ ጋር ነው ያለው። እግዚአብሔር ከማን ጋር ነው ያለው? እግዚአብሔር ከመካከላችን ነው ያለው። አቤቱ ሕዝብን አድን፣ ርስትህን ባርክ። ይኸው እግዚአብሔር ሊያድነን ደግሞ በዚህ ስፍራ ሰበሰበን። አልሰበሰበንም? ኑ ብያችሁን የመጣችሁት እናንተ ና ብላችሁን የመጣሁት? በቃ እግዚአብሔር አሰባስበን እኮ ይኸው እንደዚህ። ለምን አሰባስበን? ሊያድነን። አቤቱ ሕዝብን አድን፣ ርስትን ባርክ። ይሄ የዘውትር የአባቶቻችን የካህናቱ ጸሎት ነው። በቅዳሴው ላይ አይደለ እንዴ? በኪዳኑ ላይ ብቻ በጸሎት ጊዜ ይሄ የዘውትር ጸሎታቸው ውጤቱ ደግሞ ይሄ ነው። ከእናት ከአባት ከቅድሚያት ተደብቆ የመጣን ክፉ መንፈስ እንዲህ እግዚአብሔር ደግሞ ሲያድን ሲያዋርድ በግልጽ እናያለን ማለት ነው። እሺ ጠቋር፣ እንዴት ነው ጸሎት ስታጸልይ አንተ ምንድን ነው የምትሰራው? አንቀጠቅጣታለሁ። በቃ አላስቆማትም። አንቀሸቅዣታለሁ። አላስቆማትም። አንቀሸቅዣታለሁ። ጸበል እንዴት ነው? ቆይ ገብታ አታውቅም እንዴ ጸበል? እሷ ገብቻለሁ፣ ግን ለቀኩልና በኔ ድብቅ እላለሁ። ለቀኩ ብለን? አዎ። አትሄድም? አልሄድም። ለምንድን ነው የማትሄደው? በቃ በደንብ አሰቃይቻለሁ። ሰቃያታለሁ፣ ግን ተቃጠልኩ። እሺ። እና ጸበል ስትገባ ለቀኩ ትላለህ? እላለሁ። አጋንንት በግድ ሂድ አይባልም። እየሰማችሁ ነው? ሂድ አትበሉ። እንዲሁ አጋንንት ከእናንተ እንዲወጣ አይደለም መትጋት ያለባችሁ፣ ቅዱሱ መንፈስ ወደ እናንተ እንዲቀርብ ነው። ሊቀ መላእክቱ ቅዱስ ሚካኤል ከእናንተ ጋር እንዲሆን ዘወትር ስትተጉ አያስቀምጠውም። ያን ጊዜ እሄዳለሁ ይላል። አሁን ትሄዳለህ፣ ትቆያለህ? አልሄድም። ገና ሰቃያታለሁ። አልሄድም። በቃ አሁን መቆየት ይፈልጋል። ለምን? ብዙ ያልተስተካከሉ ነገሮች አሉ። ንስሐ መግባት፣ ወደ ስጋ ወደሙ መቅረብ፣ ዘውትር ስግደት፣ ጠዋትና ማታ ታሰግዳታለህ። ትፈቅዳለህ ስግደት እንድትሰግዳት? አልፈቅድም። እንዴት ነው አሁን መስገድ ስትፈልግ እሷ ምንድን ነው የምትለው ውስጥ ላይ? በቃ ምንም ነገር አላስደርጋትም። ምንም ነገር ወደ እምነቷ እንድትሄድ ምንም አላደርጋትም። እንዲህ አይነቱ መንፈስ በጾምና በጸሎት ካልሆነ ከኛ በቀላሉ ሊወጣ አይችልም። ጸሎት ደግሞ ማለት ስግደትን ጭምር ያካትታል። ጸሎት ማለት ከእግዚአብሔር ጋር የምንነጋገርበት ሰማያዊ ሚስጥር ነው። ከእግዚአብሔር ጋር ስንነጋገር ደግሞ ሀሳባችን አይበተንም? ይበተናል አይበተንም? ምክንያቱም የተበተነ ጸሎታችን የተበተነ ነው። ሀሳባችን ሌላ ቦታ ብናነብ ያ ማለት ጸሎት ማቋረጥ የለብንም፣ ሁሌ መጸለይ ያለብን። ነገር ግን ያው እግዚአብሔር እንደ ቸርነቱ ስለሚሰማን ማለት ነው። ነገር ግን ጸሎታችን ጋር ስግደት መጨመር አለበት። ጠዋትና ማታ የጸሎት ቦታ አዘጋጅተን ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ አዶናይ፣ ቅዱስ ኤልሻዳይ እያላችሁ ስትሰግዱ ከእናንተ ጋር መቀመጥ አይፈልግም። ያን ጊዜ መሄድ እፈልጋለሁ ይላል። እየሰማችሁ ነው? አሁን ግን በቃ ይኸው ተከራይቶ ሳይሆን ባለቤት ሆኖ ቁጭ ብሎ። አሁን እስቲ በምን ትለዩታላችሁ? ምንድን ነው
ምንድን ነው? እያቃጠለኝ ነው። ተውኝ። አቃጠላችሁኝ። አልያችሁ እስኪ አልያችሁ። አቃጠላችሁኝ። አስጠላችሁኝ። በቃ ቀፈፍ ነው ያላችሁኝ። ተውኝ በቃ። ምን አልከኝ? ቀፈፋችሁኝ ማለት ማን የቀፈፈ? ሁላችሁ ተው። እንዴት አንተ ህዝብ እንዴት ይቀፋል? ሊያመሰግን የመጣ ህዝብ እኮ ነው። ያስጠላል። ማመስገን ያስጠላል። ሊጸልይ የመጣ ህዝብ እንዴት የሚያስጠላ? ያስጠላል። አሁን ትቆያለህ? ትሄዳለህ? አልቆይም። ትሄዳለህ? ትቆያለህ? ጠቋር ብቻ ነህ? ጓደኛ የለም? በኢየሱስ ክርስቶስም ተይዘናል። ቡዳ አቤት በላ። ቡዳ ስትባል አቤት። ተዘጋጅ። ተዘጋጅ። ቀና በል። በኢየሱስ ክርስቶስም በድንግል ማርያም ስም እኔ ቡዳ በምንድን ነው የገባው? አንተ ትቆያለህ? ቡዳ በሁሉም ነው። ሰውነቷን ያዝከው? እሺ። ዳግመኛ ላልመለስ ከሰራ አካላት ወጥቼ ለዘላለም ሲኦል ታስሬያለሁ። ለዘላለም ሲኦል ታስሬያለሁ። ቶሎ ሶስቴ ጩኸት ወጣ። ቶሎ ደህና ነሽ? ደህና ነኝ። እስቲ ዞር ወደዚህ። ምን ተሰማሽ? ቀለል አለሽ? እኛንም ሁላችንም ይቅለለን። አመስግኑ እግዚአብሔርን። ምንሽን ቀለለሽ? ሙሉ ሰውነቴ አመስግኝ እግዚአብሔር። እስቲ እልል በይ። እንደው እግዚአብሔር ይባርካት ናት። እልልታን የምታቅም ናት። በጣም አሁን እኮ የዘመኑ ትውልድ እልልታን ማቅ በጣም ይጨንቃቸዋል። እልልታ የሚቸገረው አሉ። እሺ ሌላ መሄድ ትፈልግ ትሄዳለህ? ና እስኪ ወደዚህ። ምንድን ነው? መተት። አሁን ታዲያ አናሳዝን? ምንድን ነው መተት? ይኸው እንግዲህ ትውልዱ ምንድን ነው ሲባል ማንነቱ መተት ሆኗል። እየሰማችሁ ነው? ከእኔ ጋር ናችሁ? ይኸው ስም የለም። መተት ነኝ። 400,000 ብር ነው የተከፈለው። ከናዝሬት ነው የመጣሁት። ከናዝሬት 400,000 ብር። ምን አድርግ ተብለን የገባው? በቃ ቤተሰቡ ንብረቱ እንዲወድምበት፣ አባትየው ጤነኛ እንዳይሆን ግን ማድረግ አልቻልንም። በቃ ሚካኤል አጋለጠን። በቃ እልል ብላችሁ አመስግነዋል። ከዋነኞች አለቆች አንዱ ሚካኤል ሊረዳኝ መጣ። ሚካኤልን ያከብራል እሱ። ሚካኤል ያከብራሉ፣ ማርያም ያከብራሉ፣ ገብርኤል ያከብራሉ። ቤት ውስጥ አይሰሩም። አንተስ? እኔ ምን አከብራለሁ? ምን አከብራለሁ? እንዴት ምን አከብራለሁ? ጎረቤቶች ናቸው እኮ ጎረቤቶቹ። እሺ ይቀናሉ። የጎረቤትን መተት ነው። ጎረቤት ናቸው በቃ ያሰሩት። ጎረቤቶች ምን አደረከው? ልጁን እንዳይሰራ። እሺ በቃ ንብረቶቹ እንዳይሰራ እንዲወድሙ ብዛት የአባትየው ንብረት እንዲወድ ነው ያደረግነው። የአባቱ ንብረቱ አለው ግን በቃ ንብረት አለው፣ ብዙ ንብረት። ስንት ዓመት ሆነ ከሱ ጋር? አዲሰው ነው አዲሳለሁ። አሁን ስንት አራተኛ ነው ምናምን ታድሰን ነው። ስንት ብር ተከፈለ ማለት? 400,000 ብር። 400,000 ብር የቤተሰብ መተት ነው። የቤተሰብ መተት ለአባትየው ነው። ይኸው እንግዲህ ባህሪያችን እንዲህ ሆኗል። መተት ነኝ ማለት ጀምረናል። በእግዚአብሔር አርአያና አምሳል ተፈጥረን የሥላሴ ልጅ ሆነን ስመ ክርስትና ማነሱ? እሱ ኃይለ ገብርኤል። ማነ ሲባል ኃይለ ገብርኤል ማለት አቁመናል። ማነ ስንባል መተት። ለምን? የሰው ልጅ ክፋት እና አጋንንት ህብረት፣ አጋንንትና ሰው ህብረት የፈጠረበት ዘመን ላይ ደርሰናል። ከኔ ጋር ናችሁ? ያው አጋንንትና ሰው ህብረት ፈጥሩ። ይኸው እዛ ሆኖ ያስራል። እኚህን አባቶች የሰጠን እግዚአብሔር ስም የተመሰገነ ይሁን። እዚህ ደግሞ ያለው አባቶች ደግሞ እንድንፈታ ይህን ቦታ አዘጋጅተውልናል። አታመሰግኑም እግዚአብሔርን? በእጅ የያዙት ወርቅ እንደ መዳብ ይቆጠራል አለ የሀገሬ ሰው። በእጆቻችሁ ያሉ ካህናት አባቶች፣ ወንድሞቻችሁ ዲያቆናትን ልታከብሩ ይገባል። እየሰማችሁ ነው? ልታከብሩ ይገባል። ዘውትር ከዚህ ደጃፍ መራቅ የለባችሁ። በዚህ ስፍራ ሊቀ መላኩ ቅዱስ ሚካኤል አለ። ቅዱስ ሚካኤል አለ እኮ እዚህ ስፍራ ላይ። ይሄው ማን ያዘ? እዚህ አንተ ማን ያዘ? ከቱ ጋር የመጣው? አይ እዚህ ማን ያጋለጠ? ማን ያሰረ? ሚካኤል። ይሄው እንግዲህ ነበር አልቻልኩም። ልደጣን እኮ። ይሄው እንግዲህ ታዲያ እኚህ ካህናት አባቶች፣ ዲያቆናት ወንድሞች የሚያገለግሉት ማንን ነው የሚያገለግሉት? እነሱን መንከባከብ ማለት ማንን መንከባከብ ማለት ነው? ማንን መንከባከብ? ቅዱስ ሚካኤልን።
አንተ ተንበርከከ ስርዓት ያዝ። አውደ ምሕረት ላይ ና እዚህ ና ቆይ ተንበርከክ። የራስን መጀመሪያ እዚህ አላስተካከልክ ተንበርከክ። እዚህ የራስን መጀመሪያ እዚህ ካህናት አባቶቻችን የእግዚአብሔር አይኖች ናቸው። እግዚአብሔር እኛን የሚመለከትበት እጆቻቸው የእግዚአብሔር እጆች ናቸው። መስቀሉን ይዘው እኛን የሚባርኩበት ጆሮቻቸው የእግዚአብሔር ጆሮ ነው። እኛ ንስሐ ስንገባ ንስሐችንን ተቀብለው ሰምተው በአንደበታቸው የሚያስፈቱን ማለት ነው። የመፍታትን እኮ ስልጣን ሰጥቷቸዋል አይደል እንዴ? የማሰርና የመፍታት ስልጣን ሰጥቷቸዋል። ግን ሲፈቱ ምንድን ነው የሚሉን? ማይሰራ ኃጢአት እግዚአብሔር ይፍታ። አያችሁ ትህትናቸው ፍቱ ብሏል እኮ። ታዲያ ከነዚህ አገልጋዮች ጎን መሆን ከማን ጎን መሆን ነው? በቃ ከእግዚአብሔር ጎን መሆን እኮ ነው። እና አሁን ትሄዳለህ ትቆያለህ? ኧረ እሄዳለሁ። ሚካኤል አቃጥሎኛል። እሄዳለሁ። ከሚካኤል አቃጠለኝ። አልቻልኩም። እሄዳለሁ። ትሄዳለህ? ወደ ትሄዳለህ? ወደ ሲኦል ነው። ወደ ሲኦል። ወደ ገነት ልላክ? ኧረ እኛ ገነት እንዴ ግድ የለም ገነት። ኧረ ሲኦል ነው የኛ። አንችልም አዘመድ። በጣም በሚገርማችሁ ሁኔታ ምዕራባውያንን እዚህ በዩቲዩብ ላይ ታችሁ ከሆነ ኢንተርቪው ያደርጓቸዋል። የት መሄድ ትፈልጋለሽ? የት መሄድ ትፈልጋለህ ሲሏቸው አይ እንዴ ሲኦል ነው ይላሉ። ሄል ይላሉ። When you die, are you going to go to heaven or hell, and why? Go to hell. በጣም ብዙ ወጣቶችን አሁን በጭፈራ ቤት በሱስ ሺሻ ቤት እነዚህ መቃማ ቤቶች ሄዳችሁ ብትጠይቋቸው የት ነው የምትሄጂው ብላችሁ ብትሏቸው የት ነው የምትሄዱት ብላችሁ ብትጠይቋቸው ሲኦል ነው የሚሏችሁ። ለምን? አንደኛ ነገር አብሯቸው መንፈሱ ተመሳስሎ ሲኦል ይላል። ሁለተኛ ነገር ሲኦልን ምርጫችን አድርገን የምንኖር በጣም ብዙዎች አለን። አሁን እሱ ግን ምርጫው አላደረገም። ምርጫው ያደረገው ማንን ነው? ቅዱስ ሚካኤል። ስንት ቀን ሆነ እዚህ ከመጣ ልጁ? አንድ 10 ቀን ምናምን ሆኗል። እዚህ 6 ቀን ነው እየተጠመቀ ነው ሚካኤል። ቆይ ምን ያደረጋችሁት እናንተ? ልጁ በቃ ቤተሰቡ ንብረቱን እንዳይጠቀምበት ነው አድርጎ የተባልነው። ከእነሱ የሚሰሩትን ወደ እነሱ ነው የምንወስደው። 400 ሺህ ብር የተከፈለን። አሁን 400 ሺህ ብር ጀምሮ ነው እየታደሰ ሚካኤል ነው እንትን የሚለው። ከዚህ በፊትም እዛ ሽንቁሮ ሚካኤል ሄዶ ነው ያጋለጠው። አሁን ሰሚነሽ ይሄዳል እሱ። ልጁ ማይሄድበት እንትን የለም። ልጁም አልቻልነውም። በቃ አልቻላችሁትም? ምን ስለሚያቆም ነበር? ንብረቱን ግቢ ያቆመንበት ነበር እንዳይሰራ ምን እንዳይል። ከዛ ሰሚነሽ ኪዳነ ምሕረት አጋፈጠችውና ገብርኤል ተጋለጠን። በ400 ሺህ ብር ቆይ የጽድቅ ስራ ተሰሩበትም እንደይነት እንዴ ሰዎቹ እኛ ላኩን። በቃ ከ100 ሺህ ብር ጀምሮ ነው አሁን እንትን ያለው። 100 ሺህ ብር መጀመሪያ 100 ሺህ ብር ከዛ 2 3 400 ሺህ ብር አሁን የተከፈለ። አሁን ትሄዳላችሁ እኮ ንብረት ለዛ ነው ትሄዳላችሁ። እሄዳለሁ። ኧረ በስመ አብ ወደ በኢየሱስ ክርስቶስ ወደ ኋላ ተቀበል። ወደ ኋላ ተቀበል። በኢየሱስ ክርስቶስ ወደ ኋላ ተቀበል አልኩህ። በደምብ በወላዲተ አምላክ ስም፣ በወላዲተ ማርያም ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ዳግመኛ ላልመለስ ለዘላለም ሲኦል ታስረናል። ዳግመኛ መመለስ የለም። ሰራዊትን ሰብሰብ። አየር አጋንንት አለ። አልመለስም። ኧረ እንዴ የአየር አጋንንት አለ ራሱ የአየር አጋንንት የት እዚህ ግቢ ውስጥ አንተ የአየር አጋንንት አለ? የለም። በል 3 ጊዜ በኃይል ጩና ቶሎ ና ወደዚህ መተት ና ወደዚህ ያተፈት ቀርጽ ብርክ። እሺ ስም ማን ነው? ኃይለ ገብርኤል። ደህና ነህ? ደህና ነኝ። ስንት ቀን ሆነ ከመጣ እዚህ? አንድ 8 ቀን ምናምን ሆኛል። 8 ቀን? ስም እየተጠመቁ ያለው 6 ቀን ነው። ሚካኤል ትሰግዳለህ? እሰግዳለሁ። ትጸልያለህ? በቃ ውዳሴ ከንቱ አይደለም። እሺ ስጠይቀው ውዳሴ ከንቱ እንዲሆንበት ሳይሆን እንድትማሩ ነው። እናንተ መስገድ መጸለይ ያስፈልጋል። ያን ጊዜ የጠላት ኃይል ከእናንተ ጋር ሊኖር አይችልም። በእግዚአብሔር ይባርክ። ሂድ መስቀል ሳለ ናንተ ሩዚ ምን እንደ የጭንቅላት መተት። አቤት የክፋታችን አይነቱ የጭንቅላት መተት። ምን አድርግ ተብለ ነው? በትምህርቷ አይ ስርዓት ያዝ፣ ስነ ስርዓት በትምህርቷ አታልቅስብኝ። እሺ በትምህርቷ እሺ ማለት ድንጋይ ጭንቅላቷ ላይ በመሳበዘር ተቀምጫለሁ። ያለት ድንጋይ ተቀብሯል ጭንቅላቷ ላይ ያለት መተት ያለት ድንጋይ ጭንቅላቷ ላይ ተቀብሯል። በትምህርቷ ነው፣ በፀጉሯ፣ በትምህርቷ፣ በልብሷ ነው የወሰድነው። ልብሷን ደብተሯንም ወስደን ደብተሯ ልብሷ በደብተሯ አሰርታችሁ ነው?
በደብተሯ ስንት ዓመት ነው ከገባ? 4 ዓመት በዓመት ፍየል ታርድልና በዓመት ፍየል ግብራችን በዓመት በደም ነው። አዎ በደም ተመልከክ ና መጣ ና ወደዚህ ትሄዳለህ። እኔ ሄጃለሁ። የለውም ያለሁት በባሏ ላይ ነው እኮ። ጎተትና አምጣ ከባለቤቷ ላይ አምጣ። ሳብና አምጣ። በአየር ላይ ሳብ በአየር ላይ ቶሎ ጎተትና አምጣ። በእጅ ባጥና አምጣ። አፍ ላይ አዘጋጅ። አፍ ላይ ተዘጋጅ። አፍ ላይ ግንባር ላይ ትታሰራለህ። በኢየሱስ ክርስቶስ ስም በድንግል ማርያም ስም ከባለቤቷ ላይ ያለው ሁላችን ጊዜ ግንባር ላይ እንታሰራለን። እዛ ትታሰራላችሁ። እንታሰራለን። በቃ ታሰራለህ። ልብ መልስ ትሄዳለህ። ተዘጋጅ። ሁለታችሁ አንድ ላይ ተዘጋጅ። አንድ ላይ በኢየሱስ ክርስቶስም አንድ ላይ በላተ። ለወጣ ነው የተቀበረውን ለወጣ ነው። ጭንቅላቷ ውስጥ ጎተትና ወጣ። ቶሎ በል ሳብና የማን ልጅ ናት? ቶሎ በል ተዘጋጅ። በሊቀ መላኩ ስም በመብረቁ ቅዱስ ሚካኤል ስም በል አመስግኑ። ልብላችሁ አመስግኑ። አያያችሁ ነው። ሆድ ውስጥ የተቀመጠ ነው አሁን ያወጣው። አለላ አትሉም? አሁን ስነ ስርዓት ይዘህ ትታዘዛለህ። በመብረቁ ቅዱስ ሚካኤል ስም እታዛለሁ። ምንድን ነው አሁን ያወጣኸው? እዚህ ወጣ የጭንቅላት መተት ጭንቅላቱ ውስጥ የተቀበረ የዓለት ድንጋይ በትምህርቱ ያስደገምነው ነው። የዓለት ድንጋይ ጭንቅላት ውስጥ በመሳብ ዘር አስቀብረን ነበር እና አእምሯ ነው ሰራችሁ። ድንጋዩን አስመተታችሁበት? አስመተትንበት። በጣም የሚገርም ነገር ነው። አቤት ጭካናችን! በጣም እኮ የሚገርም ጨካኞች ሆነናል እኮ። ይሄን ያደረገ እኮ ሰው ነው። ከአጋንንት ጋር ህብረት ፈጥረን የሰውን አእምሮ በመተት በእንዲህ አይነት አሰራር በሰው አእምሮ ምንኖር ልጆች የሚያሳድጉ አሉ እኮ። ልጅ የሚያሳድጉ በአጋንንት ኃይል ማለት ነው። ምን ያደርጋል? ከአጋንንት ጋር ህብረት ፈጥረን በዚህ ዓለም ቢሞላልን ምን ትርጉም አለው? በጣም የሚገርመው ሀብት ንብረትና ብልጽግና መመኘታችን ሳይሆን የሰውን ህይወት በአጋንንት ኃይል እንዲሽባ ማድረጋችን። ምን አደረካት አንተ? ትምህርቷን አስተጓት። ከሰው ቤት ገብታ እያንከራተታታለሁ። ዩኒቨርሲቲዋ የሰው ቤት ሆነ። አዎ የሰው ቤት አደረግን። አንከራተትናት። በትምህርቷ ጎበዝ ነበረች? አዎ በጣም ጎበዝ ነበረች። ስንት ዓመት ሆነ መተቱ ከገባ? 4 ዓመት ሙሉ አብራት ቆየ። 4 ዓመት አብራት ቆየሁ። 4 ዓመት በፀጉሯና በልብሷ አስመትቼ። በፀጉሯ አስመተተ? አዎ። እሺ። ወንቅሸት ገብርኤል ሄጄ ወጣብኝ። ከዛ እኔ ሲያልቅብኝ በትምህርቷ ተመለስኩ። በጣም ይገርማል። ተዘጋጅ፣ አብረን ተዘጋጅ። ግንባር ትሄዳለህ፣ ትቆያለህ? እሄዳለሁማ በቃኝ። በኢየሱስ ክርስቶስ ስም በድንግል ማርያም ስም በመብረቁ ቅዱስ ሚካኤል ስም ሁላችንም አእምሮ አለቀን ከድላ ወተን ዳግመኛ ላንመለስ ለዘላለም ሲኦል ታስረናል። 7 ጩኸት ወጣ። ቶሎ በል በኃይል 7 ጊዜ ጩኸት ወጣ። ቶሎ በል። እግዚአብሔር ይገስጽ። ደህና ነሽ? አዎ ደህና ነኝ። እስቲ እልል ብለሽ አመስገኝ እግዚአብሔርን። ምን ተሰማሻው? ቀለለኝ ጭንቅላቴ። አሁን ይህንን ህመም ይዛችሁ ሆስፒታል ብትሄዱ ሲቲ ስካን ምናምን፣ ኤክስሬይ፣ አልትራሳውንድ ምናምን፣ ምንድን ነው የሚባለው ኤምአርአይ ምናምን፣ ሲቢሲ ምርመራ። አቤት የምርመራው ብዛት ደግሞ የሚወጣው ገንዘብ ብዛት። ለዛውም እኮ መፍትሄ የለውም።
መፍትሄ አለመኖሩ ብቻ አይደለም። የሚሰጣችሁ መድኃኒት አለ። የአእምሮ ህመም ተብሎ የሚሰጥ መድኃኒት አለ። ያ መድኃኒት ደግሞ እንደገና ለመንፈሱ ግብርን የሚሆነው በደም ውስጥ ይገባል። እንደገና ደግሞ ምንድነው የሚባለው ሪፈር ይጻፋል። የሆነ ራሱ መድኃኒቱ ሌላ ሳይድ ኢፌክት ያመጣል። የሚገርማችሁ መድኃኒቱ ላይ እኮ አለ ሳይድ ኢፌክት ተብሎ ተቀምጧል። ያንን በሽታ ያመጣል። በዛ በሽታ አማካኝነት ደግሞ ሌላ በሽታ ይመጣል። ሪፈር መጨረሻ ምንድነው የሚሆነው? በቃ የሆነ ቦታ ይወሰድና ቁጭ የአእምሮ ህመምተኛ። እነዛ ሰዎች ኑሯቸውን ይኖራሉ። እህታችን ደግሞ የአእምሮ ህመምተኛ በሽተኛ ተብላ ዘመኗ ይበላል ማለት ነው። አቤት የተበላብን ዘመን ብዛቱ! የተወሰደብን ዘመን ተነጥቆብናል እኮ የሆነ ዘመን ተነጥቆብናል። ታውቃላችሁ? የሆነ ጊዜ ተወስዶብናል። በይ እንግዲህ እግዚአብሔር መሮሻል፣ ፈውሶሻል። እጅ መስቀል ተሳለቢ ተሳለ በይ። አምላካችን እግዚአብሔር ስም የተመሰገነ ይሁን። ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ ለዘላለም የተመሰገነ ይሁን። አረ ያንሳን። እግዚአብሔር ክብርና ምስጋና ይግባው። ታዩታላችሁ፣ ጨው ነው የሚመስለው መጨረሻ ላይ ከእህታችን የወጣው። እውነት ለመናገር በጣም ያሳዝናል። የአለት ድንጋይ ምንም የማይሰበር እያያችሁት ነው። ውሸት እንዳይባል ሌላ እንዳይባል ይህ ሁሉ ሰው ባለበት ነው። እንግዲህ በጣም ያሳዝናል። የሰው ልጅ በእንደዚህ አይነት መከራ መሰቃየት ማለት እኔ እንጃ በጣም ያሳዝናል። ስለዚህ እግዚአብሔር አምላካችን የተጨነቁ ሰዎችን ይፈጉስልን፣ የሰይጣንን ኃይሉን ይሰርልን። እንግዲህ እኛ መስቀል ኃይልነ፣ መስቀል ጽንነ፣ መስቀል መድኃኒተ ነፍስነ ብለን ነው የምናምነው። መስቀል ጥላትን ድል እንደሚያደርግ በተለይ አጋንንትን እንደሚያስረው እንደሚያንቀጠቅጠው እናምናለን። ስለዚህ ይህ ሁሉ ገድል የሚነበበው ለሌላ አይደለም፣ አጋንንት እንዲወገድ እናንተም እኛም ሁላችንም ነፃ እንድንወጣ ነው። ስለዚህ አጋንንት ማን ነው? ካህን ነው ጳጳስ ነው አይልም። ከሁሉም ካልጸለየ ከተኛን ማንንም ቢሆን አይመረም። እኔ በእድሜ ያየሁት በጣም አንጋፋ የተባሉ ትልቅ አባት የቤተ ክርስቲያን ዋና አገልጋይ በጣም ባለሀብት ናቸው። የሚገርመው በጣም ሲበዛ ባለሀብት በጣም ሲበዛ አይደለም እንኳን እንዳሁኑ ዘመን ሊሰርቁ ቀርቶ ቤተ ክርስቲያንን ቀጥ አድርገው ብቻቸውን የሚያስቀድሱ የሚዘክሩ ለሕዝቡ አራያ የሆኑ እሳቸውን ግን የዛር መንፈስ ከቤተ መቅደሱ አስወጥቶ እያስጎራ ሲገላቸው አይቻለሁ። እግዚአብሔር ከእንደዚህ አይነት ነገር ይጠብቀን። ለመምህራችን ቃለ ሕይወትን ያሰማልን፣ በእድሜ በጸጋ ይጠብቅልን። ስለዚህ ነገም ከነገ ወዲያ የቆሰሉ ሰዎች፣ የተጨነቁ ሰዎች፣ የተቸገሩ ሰዎች ከችግራቸው ምን መሆን አለባት? መዳን አለባቸው። አይደለም እግዚአብሔር ይቅርና አይደለም ድንግል ማርያም፣ ቅዱስ ሚካኤል፣ ሌሎችም ቅዱሳኖች ይቅሩና ምድራዊ መንግስት እንኳን አይራራም እንዴ? ህዝቡ ምን ማለት አለበት? ከኑሮ ውድነት እንዲገላገል፣ ከቤት ኪራይ እንዲወጣ፣ ከውሃ ችግር እንዲወጣ፣ ከመብራት ችግር እንዲወጣ እያለ ዘወትር የሥራ ኃላፊዎችን አይናገርም? ይናገራል። እግዚአብሔር ደግሞ ለነፍሳችን ከዚህ የበለጠ ያስባል። ነፃ እንድንወጣ ነፃነታችን እንዲታወጅ እግዚአብሔር ዘወትር ለእኛ ይራራንና አሁንም ይራራልን። አሁን ብድግ በሉና እንጸልያለን። እግዚአብሔር አምላካችን ቅዱስ ፈቃዱ ሆኖ ብዙ ቤተሰቦቻችን አሁን ነፃ ወጥተዋል። በተለይ በትምህርት ደረጃ ልጆቻችን እድላቸው ታስሮ እንደው በፀጉር እንኳን ሰው በፀጉር ይቀናል። አዎ ያስቀናን፣ ፀጉር ውበት ነው። ግን ከክፋት ያደርሳል ወይ? እንደው ገንዘብስ ይሁን
በፀጉር የሰው ልጅ ፀጉሯ አማረ ተብሎ ይሰቃያል። በጣም የሚያሳዝን ህይወት ነው። እግዚአብሔር አሁንም የተጨነቁትን ይርዳልን። ድንግል ማርያም በጸሎቷ አትለየን። መልአኩ ቅዱስ ሚካኤል ሊረዳኝ መጣ፣ ሊያግዘኝ መጣ፣ ከክፉ ነገር ሊጠብቀኝ መጣ የተባለው መልአክ ሁላችንን እንዲጠብቀን የአምላካችን ቅዱስ ፈቃዱ ይሁን። አባቶቻችን ለቅባ ቅዱሱ ተዘጋጅተዋል። ወረፋ ይዛችሁ ቶሎ ነው የምንጨርሰው። ብቻ ወረፋውን ካስተካከላችሁት ይኸው ዝግጁ ነን። ሁላችንም ቶሎ እንሸኛችኋለን። ወረፋችሁን ያዙ። ለሚያለቅሱ ልጆች፣ መቆም ለማይችሉ እናቶችና አባቶች አስቀድሙ። ሰላም እግዚአብሔር ከሁላችን ጋር ይሁን። ቅዱስ እግዚአብሔር ሆይ ክብርና ምስጋና ይግባህ። እናመሰግንሃለን። በወንድማችን በብስራተ ገብርኤል ላይ አድረህ ኃይለ አጋንንትን ያሰርክልን፣ ብዙዎቹ የተጨነቁትን ነፃ ያወጣሃልን አምላካችን። ትናንት አባቶቻችን እናቶቻችን የጠበቅካቸው ነፃ ያወጣህ አምላክ ዛሬም ሕዝብህን ልጆችህን አገልጋዮችህን ነፃ እንድታወጣ እንለምንሃለን። አቡነ ዘበሰማያት በግዕዙን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል።